የመልእክቴን ሐሳብ እንዲህ ብየዋለሁ። ክፎች አይቀናላቸው፣ ኃጢያን አይቀናላቸው፣ ቀናተኞች አይቀናላቸው፣ ውድቀታችሁን የሚሹ አይቀናላቸው፣ መድከማችሁን የሚወዱ ጠላቶች አይቀናላቸው፣ ዓለማውያን አይቀናላቸው፣ ባንቺ ላይ ክፋትን የነገሩ ስጋውያን አይቀናላቸው። አንድ ሰው ጮሆ በኔ ላይ በሎ ክፋትን በሎ የነገሩ ኃጢያን በሎ አይቀናላቸው። አሜን ትላላችሁ? ይጠፋሉ ብለው የነገሩባችሁ ክጋውያን፣ ዓለማውያን፣ ኃጢያን እግዚአብሔር ምስክሬ ነው፣ ዘንድሮ አይቀናላቸው፣ አይቀናላቸው። የስንፍና ንግርት በቤታችሁ፣ በዘራችሁ፣ በአገልግሎታችሁ ላይ፣ በጸሎት ሕይወታችሁ፣ በትዳራችሁ፣ በልጆቻችሁ፣ በራእያችሁ ላይ፣ በህልማችሁ ላይ እነግራችኋለሁ። በመንፈሳዊ ጉዟችሁ ከጌታ ጋር ባለው ህብረታችሁ ላይ ክፋትን የነገሩባችሁ ዘንድሮ ጠላቶች አይቀናላቸው። እግዚአብሔር እንዲህ ብሎ ተናግሮኛል። እንዲህ አለኝ፣ ልጄ አለኝ፣ በራእይ ላይ በጀመርከው ጉዞ ላይ ከኔ ጋር ባለ ሩጫ ላይ አለኝ፣ ስንፍናን የነገሩብህ ኃጢያን አይቀናላቸው። ትጠፊያለሽ ያሉ አይቀናላቸው። ዝም ብላ ነው ለጊዜ ነው የምትሮጠው፣ ታቆማለች፣ ትተዋለች ያሉ አይቀናላቸው። ዘንድሮ መልክን ይዘው ግን ኃይሉን የካዱ ተሸሽገው ያደከሙሽ ጠላቶች እነግርልሻለሁ፣ ዘንድሮ አይቀናላቸው። በአገልግሎትሽ በመንፈሳዊ ሕይወት ሩጫች ላይ በጎ የመሰሉ ነገር ግን መልክ አላቸው ኃይሉን የካዱ ከእውነት አይደሉ ግን እውነትን የሚቃወሙ በቤትሽ ሾልከው የገቡ ዘንድሮ አይቀናላቸው። የእግዚአብሔር ሰው አለ ለምን ስራ ለበጎ ሲባል ምንድነው ብዬ ሳየው ለማነጽ ነው አለ እና ሲባል ለመምከር ነው እና ለመገጸጽ ነው እና ለመስለፍ ነው እና ለማስተካከል። ወይኔ ሰው አለ እዚህ ቤት የእግዚአብሔር ሰው ዝም ብሎ አሜሪካ ትሄዳለህ የሚል አይደለም። ለበጎ ስራ የተዘጋጀ ትውልድን የሚያንጽ፣ ቤተክርስቲያን የሚያንጽ፣ መንግስታትን የሚያንጽ፣ ነገስታትን የሚያንጽ፣ ህዝብን የሚያንጽ ነው። እግዚአብሔር አደርጋቸዋለሁ አለ። የእውነትን ቃል በቅንነት በመመርመር ከዚህ በኋላ ቃሉ ይገለጥልሻል። ያን ጊዜ ቤተክርስቲያን ልቧ ባንቺ ታርፋለች። ነገስታት ልባቸው ባንተ ያርፋሉ። ዝላይና ሜል ብለሽ ወሰጅ። ዋው ሄይ ያውን ቃል ጥቂት ደቂቃ ከተናገርኩ በኋላ ለብዙ ሰዎች ጸልያለሁ። የአባቶች አምላክ እግዚአብሔር የብዙ ሰዎችን ታሪክ አሁን ይቀይረዋል። መቼ ተናገር አንተ መቼ። መጽሐፍ ቅዱስ የያዛችሁ ሰዎች ሁለተኛ ጢሞቴዎስ ምዕራፍ 3 ያለውን ያውን ቃል ከኔ ጋር ታወጡና በዚህ ቃል መሰረት እንጸልያለን። ይህ የሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ የጻፈው ደብዳቤ ነው። የመልእክቴን ሐሳብ እንዲህ ብየዋለሁ። ክፎች አይቀናላቸው፣ ሰው የለም። ኃጢያን አይቀናላቸው፣ ቀናተኞች አይቀናላቸው፣ ውድቀታችሁን የሚሹ አይቀናላቸው፣ መድከማችሁን የሚወዱ ጠላቶች አይቀናላቸው፣ ዓለማውያን አይቀናላቸው፣ ባንቺ ላይ ክፋትን የነገሩ ስጋውያን አይቀናላቸው። አንድ ሰው ጮሆ በኔ ላይ በሎ ክፋትን በሎ የነገሩ ኃጢያን በሎ አይቀናላቸው። አሜን ትላላችሁ? ይጠፋሉ ብለው የነገሩባችሁ ክጋውያን፣ ዓለማውያን፣ ኃጢያን እግዚአብሔር ምስክሬ ነው፣ ዘንድሮ አይቀናላቸው። አይቀናላቸው።
የስንፍና ንግርት በቤታችሁ በዘራችሁ በአገልግሎታችሁ ላይ በጸሎት ሕይወታችሁ በትዳራችሁ በልጆቻችሁ በራያችሁ ላይ በህልማችሁ ላይ እነግራችኋለሁ። በመንፈሳዊ ጉዟችሁ ከጌታ ጋር ባለው ህብረታችሁ ላይ እነግራችኋለሁ። ክፋትን የነገሩባችሁ ዘንድሮ ጠላቶች አይቀናላቸው። እግዚአብሔር እንዲህ ብሎ ተናግሮኛል። እንዲህ አለኝ፣ ልጄ አለኝ፣ በራእይ ላይ በጀመርከው ጉዞ ላይ ከኔ ጋር ባለ ሩጫ ላይ አለኝ፣ ስንፍናን የነገሩብህ አጥያን አይቀናላቸው። ማሰናናፎስ ራባዲያ ከማንታ ትጠፊያለሽ ያሉ አይቀናላቸው። ዝም ብላ ነው ለጊዜ ነው የምትሮጠው፣ ታቆማለች፣ ትተዋለች ያሉ አይቀናላቸው። ሃሌሉያ። እሺ እንዲህ ይላል፣ ነገር ግን በመጨረሻውም ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብንም የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸውም የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞችና ራሳቸውን የማይገዙ፣ ጨካኞች፣ መልካምም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ። ከነዚህ ደግሞ ራቅ። አሁን ስሙኝ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ከዛ ገንዘብን የሚወዱ፣ ከዛስ ትምክህተኞች፣ ከዛ ትዕቢተኞች፣ ከዛ ተሳዳቢዎች፣ ከዛ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን ምን የማይሉ የማይሰሙ፣ ሐሜተኞች፣ ራሳቸውን የሚገዙ፣ ጨካኞች፣ መልካምም የሚሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ምን አድርገዋል? ክደዋል። ከነዚህ አንተ ምን በል? እራቅ። ቁጥር 6-7 ወደ ቤቶች ሸልከው እየገቡ አሁን እነማን ናቸው? እነዚህ ትዕቢተኞች እነማን ናቸው? ከዳተኞች እነማን ናቸው? ጨካኞች እነማን ናቸው? የማያመሰግኑ፣ ከእግዚአብሔር ይልቅ ተድላን የሚወዱ፣ እርቅን የሚጠሉ ወደ ቤት ሾልከው ገብተው ይላል። ስለዚህ ከነዚህ ሰዎች ራቅ ካለ በኋላ ይመጣሉ ነው የሚለው። የሉም ሳይሆን አሉ ነው የሚለው። ወደ ቤት ሾልከው እየገቡ ኃጢአታቸውን የተከመረባቸውን በልዩ ልዩ ምኞትም የሚወሰዱትን ሁል ጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ የማይችሉትን ሞኞችን ሴቶች የሚማርኩ ከነዚህ ዘንድ ናቸውና። ይህን የሚናገረው ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ አብረው ከነበሩ ሰዎች መካከል በእንደዚህ የተባረኩ ወዳጆች ብሎ የሚጠራቸው የነበሩ ወንድሞች የተወሰዱ ስለነበሩ ነው። የተባረኩ ሾልከው ገብተው ወደ ጥፋት የሚወስዱ ሞኞችን አግኝተው የሚያሰናክሉ የሚያሳስቱ አሉ። መልካም እየመሰሉ ግን መልክ ያላቸው እየመሰሉ ግን ኃይሉን የካዱ የሚያደክሙ አሉ፣ የሚያጠፉ አሉ፣ ከእግዚአብሔር ሐሳብ የሚያርቁ አሉና ምን በል ያለው? ተጠንቀቅ፣ ከነዚህ ራቅ፣ ከነዚህ ራስን ጠብቅ ነው የሚለው። ማንን? መንፈሳዊ ልጁ ጢሞቴዎስ። ስለዚህ ጳውሎስ በሌሎች ሕይወት ስለሚያየው ነገር ለመንፈሳዊ ልጁ ለጢሞቴዎስ ይመክረዋል። ኢያኔስና ኢያንበሬስም ሙሴን እንደተቃወሙት እንዲሁ እነዚህ ደግሞ ከአእምሯቸው የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ምን ያደርጋሉ? ይቃወማሉ። ያኔ ሙሴን ቻሌንጅ አድርገዋል። እነማን? ኢያኔስና አንበሬስም የሚባል ሰው ሙሴ ይዞ የጀመረውን የእግዚአብሔርን ነገር ለማበላሸት ቻሌንጅ ያደረጉ ነበሩ። ከእውነትም ርቀው ስላሉ ዛሬ እውነትን ስትናገር አይወዱምና ሊያደክሙ ይሻሉ፣ ሊያጠፉ ይሻሉ፣ ሊያሰናክሉ ይፈልጋሉ ይላል።
ለምን ሲባል ከእውነት የራቁ ስለሆኑ አሁን በደንብ ስሙኝ እውነትን ይቃወማሉ ዳሩ ግን የነዚያ ምኞት ደግሞ ግልጥ እንደሆነ ሞኝነታቸውም ለሁሉ ይገለጣልና ከፊት ይልቅ አይቀናላቸውም አሜን ይው በቤትሽ ሰርገው የገቡ ዘንድሮ መልክን ይዘው ግን ኃይሉን የካዱ ተሸሽገው ያደከሙሽ ጠላቶች እነግርልሻለሁ ዘንድሮ አይቀናላችሁ በትዳርሽ ላይ አይቀናላችሁ ዋው በአገልግሎትሽ በመንፈሳዊ ሕይወት ሩጫች ላይ በጎ የመሰሉ ነገር ግን መልክ አላቸው ኃይሉን የካዱ ከእውነት አይደሉ ግን እውነትን የሚቃወሙ በቤትሽ ሰርገው የገቡ ሾልከው የገቡ እነግርሻለሁ ዘንድሮ አይቀናላቸው ስለዚህ አማኝ በሕይወቱ ሊጠነቀቅ የሚገባው ሰይጣንን አይደለም መልክ ያላቸውን ኃይሉን ግን የካዱትን ሾልከው እየገቡ አጥፊዎችን ሾልከው እየገቡ አድካሚዎችን ሾልከው እየገቡ በረከትህን የሚመቱ ሾልከው እየገቡ ጉልበትን የሚበሉ ሾልከው እየገቡ የጸሎት አቅምን የሚያዳክሙ ሾልከው እየገቡ ከእውነት እንድትርቅ ውሸትን እንድትወድ የሚያረጉ አሰናካዮችን እነሱን ተጠንቀቅ ከነሱ ራቅ ሰይጣን በኢየሱስ ስም ይሄዳል የአምልኮ መልክ ያለው አይሄድም በመራቅ ነው አንዳንዱ ችግር የለም በጸሎት መተዋለሁ ይላል አይመታም እሱ በመራቅ ነው የሚመታው በመሸሽ ነው የሚመታው እና በጎ እየመሰሉ ግን የገባዋሉ እግዚአብሔር አምላክ እንዲህ አለኝ ከእንግዲህ አይቀናላቸው መልካም እየመሰሉ ገብተው አድካሚዎች ዘንድሮ በዚች ቤተ ክርስቲያን በጎ እየመሰሉ ገብተው አድካሚዎች በረከት የሚበሉ እድገትን ፍጥነትን ሩጫን የሚገቱ እንዲህ አለኝ ጌታ ልጄ ሆይ አይቀናላቸው አረ አይቀናላቸው ዋው መልክ ይዘው ግን ከዳተኞች ከእውነት ያይደሉ ግን እውነትን የሚቃወሙ ዘንድሮ በዚች ቤተ ክርስቲያን ላይ አስመሳዮች አይቀናላቸው በቤታችሁ ላይ አይቀናላቸው ወዳጅ መስለው እነግራችኋለሁ ሰርገው የገቡ ሾልከው የገቡ ታጋዮች አጥፊዎች ኃይሉን የካዱ ከእውነት የራቁ ተቃዋሚዎች እነግራለሁ ዘንድሮ በቤትሽ ላይ አይቀናላቸው ስለዚህ እንዲህ ይላል ሊጠነቀቅ የሚገባውን ዋና ሐሳቦችን አሁን ይነግረዋል አይቀናላቸውም አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴን ትዕግስቴንም ፍቅሬን መጽናቴንም ስደቴን መከራዬን ተከተልህ አሜን ዋው በአንጾኪያዳ በኢቆንያን በልስጥራንም የሆነብኝን የታገሱትን ስደት ታውቃለህ ጌታም ከሁሉ አዳነኝ በእውነትም በክርስቶስ ኢየሱስ እግዚአብሔር እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ስለዚህ ለካስ የምትሰደደው ለእውነት ነው ለካስ መከራን የምትቀበለው ለእውነት ነው ለካስ ለእውነት ነው የምትገፋው ለካስ ለእውነት ነው ብዙዎች የሚነሱብህ አሜን ዋው ስለዚህ ጳውሎስ ስለገባ እውነት ይሄን መንገድ ተከተል ካለው በኋላ እኔ አንደኛ በልስጥራና በአንጾኪያ በዛ ሳለው የደረሰብኝን ነገር ሁሉ ታውቃለህና ስለ እውነት የሚሆኑ ሁሉ ይህ ሁሉ መከራን ይቀበላሉ ስደትን ስድብን ብዙ ግፍያንና ወጀብና ነውጥን ይቀበሉታል አለ ይቀበሉታል ከዛስ እንዲህ ይላል ነገር ግን ክፎች ሰዎችና አታላዮች እየሳቱ በክፋትም እየባሱ ይሄዳሉ አንተ ግን በተማረበትና በተረዳበት ነገር ጸንተህ ኑር ከማን እንደተማርከው ታውቃለህ አሜን ከሕፃንነትህም ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳን መጻሕፍትን አውቀሃል ቁጥር 17 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ ብዙ ሰዎች እነግራቸዋለሁ ክፎች አይቀናላቸውም
የእግዚአብሔር ሰው ዛሬ ለበጎ ስራ የተዘጋጀ አሜን። ከአታላዮች እየሸሸ ከአስመሳዮች ከሸንጋዮች እውነትን ከራቁ እነግራቸዋለሁ። የአምልኮ መልክ ካላቸው ግን ኃይሉን ከካዱ ከትዕቢተኞችና እርቅን ከሚጠሉ ሰዎች እየሸሸ ለበጎ ስራ የተዘጋጀ ራሱን ሊያደርግ የእውነትን ቃል በቅንነት እየመረመረ አሜን ያውቀዋል። የቃሉን መረዳት ያውቀዋል። የቃሉን ፍቺ ያውቀዋል። እኔ ዛሬ ለአንድ ሰው የእውነት ቃል ሲገለጥለት አያለ። አንድ ሰው የእውነትን ቃል እየመረመረ ሲበራለት አያለ። ውሰድ በደንብ አሜን ብለ ሃሌሉያ አሜን ትላላችሁ ወይ? የተዘጋጀ ይሆን ዘንድ ከዛስ የእግዚአብሔርን መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ምን ያደርጋል? ይጠቅማል። አሜን። ዛሬ የእውነትን ቃል በቅንነት በመመርመር እነግራችኋለሁ። በእናንተ ውስጥ ያለው ቃል ለተግሣጽ ይሆናል። በእናንተ ውስጥ ያለው ልብን ለማቅናት ይሆናል። የእናንተ ውስጥ ያለው ቃል ለማነጽ ይሆናል። ሃሌሉያ። ስለዚህ እዚህ ሐሳብ ላይ ሲነግረው ማን ጳውሎስ ማንን? ጢሞቴዎስን እንዲህ ብሎ ይናገራል። እነዚህ 5 ነጥቦችን በደንብ አድርጋችሁ ስሙኝ። ይህ የሐዋርያው ቅዱስ ጳውሎስ መልእክት ምክር ነው፣ የምክር መጽሐፍ ነውና ለበጎ ሥራ የሚሆን ነው። የማሰው የእግዚአብሔር ሰው ለማቅናት፣ ለማነጽ፣ ለመገጸጽ አሜን ሃሌሉያ፣ ለማስተካከል፣ ለመምከር የተዘጋጀ ሰው ነው። ማን? የእግዚአብሔር ሰው እንዲሆን ነው። ጳውሎስ ለሌላው እንዲበቃ ነው። አሜን። ለበጎ ሥራ እንዲሆን ነው። አሜን። እግዚአብሔር እንዲህ ያለኝ ለበጎ ሥራ ልጆች ትሆናላችሁ ብሎኝ፣ ለመልካም ሥራ ትሆናላችሁ ብሎኛል። ስሙኝ። አንደኛው ነጥብ መራቅ እንዳለበት ነው የሚነግረው። የመጀመሪያው ሐሳብ አንድ ከምኖች ከክፉ ሰዎች መራቅ እንዳለበት ይነግረዋል። ባህሪያቸውና ድርጊታቸው ምን አይነት እንደሆነ ገልጾ ያስረዳዋል። እነዚህ ሰዎች የመጀመሪያው ራቅ ካለው በኋላ ምን አይነት ባህሪ አላቸው ብሎ ሲናገር የመጀመሪያው ቁጥር 1 ብሎ ሲጽፍ ሾልከው የሚገቡ ናቸው ይላል። ሰው ለዚህ ቤት ምን ብለው የሚገቡ? ሾልከው የሚገቡ ይላቸዋል። አሜን። ክብር ለወደደን ይሁን። ሁለተኛው ቁጥር 6-7 ላይ ነው። ኃጢአታቸው ጋር አብረው የሚኖሩ ኃጢአታቸው የተከመረባቸው ናቸው ይላል። ኃጢአታቸው የተከመረባቸው ወይም ከኃጢአታቸው ጋር አብረው የሚኖሩ ናቸው። ለኃጢአት የተገዙ ናቸው። ለክፋት የተገዙ ናቸው። ለዓለም ነገር የተገዙ ናቸው። ሶስተኛው በልዩ ልዩ ምኞት ምን የሚሉ ናቸው? የሚወሰዱ ናቸው። ይሄ ነው ባህሪያቸው። እነማን? መልክ ያላቸው ግን ኃይሉን የካዱት። በልዩ ልዩ በስጋ ምኞት ምን የሚሉ ናቸው? የሚወሰዱ። ሾልከው ይገባሉ። ከዛስ በኃጢአት የተገዙ ናቸው። በኃጢአት የታሰሩ ናቸው። ሶስተኛው በልዩ ልዩ ምኞት በሕይወታቸው በሚወጣው በዓለም ነገር ሁሉ ምን የሚሉ ናቸው? የሚወሰዱ ናቸው። አራተኛው ክብር ለወደደን ይሁን። አሜን አሜን። ሁልጊዜም እየተማሩ እውነትን ወደ ማወቅ ሊደርሱ ከቶ ምን የማይሉ ናቸው? የማይችሉ ናቸው። የእግዚአብሔርን ነገር ለማወቅ ሳይሆን ለማጥፋት የሚፈልጉ ናቸው። ከቶ እውነትን ለማወቅ ለመድረስ የእግዚአብሔር ነገር ምንድነው ብሎ ለመመርመር ሳይሆን እከሌ እንዲህ ነው እያሉ የሥጋን ሐሳብ በዛ ሰው ላይ በማውራት የእግዚአብሔር ነገር እንዲደበዝዝና እንዲጠፋ ሰው እውነትን ለማወቅ እንዳይደርስ ከቶ የእግዚአብሔርን ነገር ቻሌንጅ የሚያደርጉ የሚቃወሙ ናቸው። ብዙ ሰዎችን አይተናል። እነሱ ለማወቅ አይጥሩም። ሰው ደግሞ ለማወቅ የሚመጣውን እንዳያውቅ ወደ ጨለማ የሚጎትቱ ናቸው። ሐዋርያው ቅዱስ ጳውሎስ እውነትን ለማወቅ ነው የሚለው አይታችኋል። ስለዚህ የእግዚአብሔርን ነገር ማወቅ የሚቻለው በመፈለግ ነው። እንዳትፈልጉ የሚያደርጉ ናቸው። የእግዚአብሔርን ነገር እንዳታውቁት ማወቅ ወደምትችሉበት እንዳትደርሱ የሚያደርጉ ናቸው። ከቶ ለማወቅ የማይቀርቡ ናቸው። አምስተኛው ነጥብ ከዛ በኋላ እንጸልያለን። የእግዚአብሔር ሰው ለበጎ ሥራ የተዘጋጀ ትሆናል። ከዚህ በኋላ ባንተ ቤተ ክርስቲያን ይቀናል። ባንተ ትውልድ ይቀናል። ባንተ ሕዝብ ይቀናል።
ባንተ ነገስታት ይቀናሉ። ባንተ እነግራለሁ ወጣት ይቀናል። ባንተ አረጋውያን አባቶች እናቶች ይቀናሉ። ባንተ ቤተክርስቲያን ትቀናለች። እግዚአብሔር የእውነትን ቃል በቅንነት በመንፈስ በመመርመር ከዚህ በኋላ ለማወቅ የበቃሽ ትሆኛለሽ። እግዚአብሔር ምስክሬ ዘንድሮ ባንቺ ትውልድ ይታደሳል። አንድ ሰው ዘሎ አሜን። የእውነትን ቃል በቅንነት ለማወቅ የሚጥር ሰው ከዚህ በኋላ ያወቀ ነው። ያን ጊዜ መንፈስ ራሱ ለበጎ ስራ ያዘጋጀዋል። ያን ጊዜ ባንተ ምክንያት የትውልድ ልብ ማረፍ ይጀምራል። አሜን። ባንቺ መቅናት ይጀምራል። ባንቺ ትውልድ መገጸጽ ይጀምራል። ሄናስታ የእግዚአብሔር ሰው ለበጎ ስራ የተዘጋጀ ዛሬ ጌታ ያደርጋል። እግዚአብሔር እንዲህ ብሎኛል፣ በልጄ አለኝ። አዎ ትውልድ ይታነጻል። በልጄ አለኝ የሰው ልብ ይቀናል አለኝ። እነግራለሁ ቤተ ክርስቲያን እግዚአብሔር እንዲህ አለኝ ይገጸጻል አለኝ። ቻናስታ ለበጎ ስራ የሚለው ሐሳብ ትባረካለህ የሚል ትንቢት ብቻ አይደለም፣ የሚመክር ነው፣ የሚገጽጽ የሚዘልፍ ነው፣ የሚያነጻ ነው፣ የሚያንጽ ነው፣ የሚተክል ነው፣ በቤቱ ምሾም ነው። የእውነትን ቃል በቅንነት በመንፈስ መርምሮ የተረዳ ነው። ለበጎ ስራ የሚሆን የጌታ ባሪያ ነው። እግዚአብሔር እንዲህ አለኝ፣ ባንቺ የትውልድ ልብ ያርፋል። የነገስታት ልብ ያርፋል፣ ያርፋል። የእግዚአብሔር ሴት እግዚአብሔር እንዲህ አለኝ፣ ለበጎ ስራ አዘጋጅሻለሁ። ዋው አሜን። ጀቱ አሜን። ጀድሜ የእግዚአብሔር ሰው አለ። ለምን ስራ ለበጎ ሲባል ምንድነው ብዬ ሳየው ለማነጽ ነው አለ። እና ሲባል ለመምከር ነው እና ለመገጸጽ ነው እና ለመስለፍ ነው እና ለማስተካከል። ወይኔ ሰው አለ እዚህ ቤት። የእግዚአብሔር ሰው ዝም ብሎ አሜሪካ ትሄዳለህ የሚል አይደለም። ለበጎ ስራ የተዘጋጀ ትውልድን የሚያንጽ ቤተክርስቲያን የሚያንጽ መንግስታትን የሚያንጽ ነገስታትን የሚያንጽ ህዝብን የሚያንጽ ነው። እግዚአብሔር አደርጋቸዋለሁ አለ። የእውነትን ቃል በቅንነት በመመርመር ከዚህ በኋላ ቃሉ ይገለጥልሻል። ያን ጊዜ ቤተክርስቲያን ልቧ ባንቺ ታርፋለች። ነገስታት ልባቸው ባንተ ያርፋሉ። ዝላይና አሜን ብለሽ ወሰጅ። ዋው ሄይ ናሲያኖ ቫዶስታ ሄው ዘንድሮ ያበቃችኋል። እግዚአብሔር ለበጎ ስራ ያበቃችኋል። ሃው ቁጭ በሉልኝ። ምን አይነት መልክ አላቸው? የአምልኮ መልክ። ከዛ ሾልከው የሚገቡ ናቸው። ስለዚህ ኃጢአትን እየተማሩ እውነትን ለማወቅ የማይችሉ ሞኞች ናቸው። አምስተኛው ስተው የሚያስቱ ናቸው። ስተው ምን ይላል እዚህ ሐሳብ ላይ? ለማወቅ ከቶ የማይችሉትን ሞኞችን ሴቶች ምን የሚያደርጉ ነው? የሚማርኩ የሚለው ሐሳብ እነሱ ስተው ሌላውን የሚያስቱ ናቸው። ሰው አለ ለበጎ ስራ የእግዚአብሔር ሰው የእግዚአብሔር ሴት የተዘጋጀሽ ትሆኛለሽ። ትዘልፊያለሽ፣ ትቀርጫለሽ፣ ታንልጫለሽ፣ ታቀኛለሽ። ዝም ብሎ የእግዚአብሔር ሰው ይታየኛል 40 ሚሊዮን ሲገባ የሚል አይደለም። የሚመክር ነው፣ የሚዘልፍ ነው። ሄይ ስለዚህ ለበጎ ስራ የተዘጋጀ ማን ኦፍ ጋድ ብላ ይታየኛል 20 ሚሊዮን አካውንት ላይ ሲገባ የሚል አይደለም። ተመለስ የሚል የተዘጋጀ አሜን አትልም? አተ ወይ ቅባት አለ። ስለዚህ ስተው ምንም ያረጉ ናቸው። ሰው የለማ ስተው ምንም ያረጉ ናቸው። አትናገሩማ ናቸው። አሜን። ክብር ለወደደን ይሁን። ከዛስ ኢያኔስና አንበሬስም ሙሴን እንደተቃወሙት እንዲሁ ደግሞ ከአእምሯቸውም የጠፋባቸው ስለ እምነትም የተጣሉ ሰዎች ሆነው እውነትን ይቃወማሉ ይልና ዳሩ ግን
የነዚያ ሞኝነት ደግሞ ግልጽ እንደሆነ ሞኝነታቸውም ለሁሉ ምን ይላል? አሜን። ዘንድሮ በቤትሽ ላይ በአገልግሎትሽ በቤተ ክርስቲያን በራእይ ዙሪያ ላይ በቤትሽ በትዳርሽ በልጆችሽ ያሉ ክፉ ሰራተኞች ዘንድሮ ስራቸው ይገለጣል። የመጨረሻው ሰባተኛው ነጥብ ከፊት ይልቅ አይቀናላቸው። ሰው የለማ። ዳሩ ግን ይልና ቁጥር 9 ዳሩ ግን የነዚያ ሞኝነት ደግሞ ግልጽ እንደሆነ ሞኝነታቸውም ለሁሉ ይገለጣልና ከፊት ይልቅ ምን አይልም። እነማን? የአምልኮ መልክ ያላቸው ግን ኃይሉን የካዱ ዘንድሮ ስራቸው አደባባይ ይገለጣል። ሄና ታፋ ካሰዳ ማንታ ዘንድሮ በቤትሽ ላይ ይገለጣል። በትዳራችሁ ላይ ይገለጣል። በአገልግሎታችሁ ላይ ይገለጣል። ከፊት ይልቅ እነግራችኋለሁ ዘንድሮ ዓለማውያን አይቀናላቸው፣ ቀናተኞች አይቀናላቸው። ዋው! አሁን እነዚህ 7 ነጥቦችን አወራን። ይህ የኃጢአተኞች ባህሪያቸው ነው። ከጢሞቴዎስ የሚጠበቀው እችን ተናግሬ ወደ ጸሎት እንሄዳለን። አንደኛ አሁንም ብላችሁ ጀምሩ። ከክፉ መራቅ። ሁለተኛ በኃጢአት አለመኖር፣ ለንስሐ የቀረበ ህይወትን መኖር፣ ለምኞታችን ተገዢ አለመሆን ነው። እነዚያ ሰዎች ምን አይነት ሰዎች ናቸው? ለራሳቸው ሐሳብና ምኞት ምን ያሉ ናቸው ይላል? የተገዙ ናቸው። ከኃጢአት የማይርቁ ናቸው። ለዓለም ራሳቸውን የሰጡና የተሸጡ የኃጢአት ባሪያዎች ናቸው። እኛ ግን ከነሱ እንርቃለን። አሜን። ብንደክም እንኳን ለንስሐ የቀረበ የተዘጋጀ የሚመለስ ልብ ይኖረናል። ያን ጊዜ የእግዚአብሔር ሰው ያ ነው። እየደከመ የሆነ ነገር ሆኛለሁ ብሎ ማይኮራ ነው። በእግዚአብሔር ፊት ኃጢአቱን የሚናዘዝ ነው። ለንስሐ የሚበቃ የተዘጋጀ ልብ፣ የተሰበረ ልብ ያለው ነው። ከክፎች ራሱን እየለየ ለአምላኩ የሚቀርብ ነው። አንድ ሰው አሜን ይበላ። ስለዚህ ሶስተኛው መማር፣ እንደ እግዚአብሔርም ቃል ትምህርት መኖር። በዚህ ዘመን እንደ ቀደመውም ዘመን የእሳቱ አሳቾች እንዳሉ ክፉ ሥራ መቼም እንደማይሰወር አውቀን ከዚህ ነገር ማምለጥ ነው። ሰው አለ እዚህ ቤት ክፉ ሥራ ምን እንደማይደበቅ አውቀን ከእየሳቱ ከሚያስቱ ሰዎች በማምለጥ ስራቸው አንድ ቀን እንደሚገለጥ ገብቶን ከነዚህ ራሳችንን መለየት ነው። ስለዚህ ከናንተ ይጠበቃል። አራተኛው ነጥብ የእግዚአብሔርን ቃል ለማወቅ ሕይወት ያለበትን በብርቱ መፈለግ። ያን ጊዜ የእግዚአብሔር ሰው የእግዚአብሔር ሴት ለበጎ ሥራ ትበቂያለሽ። ይህን ካረጋችሁ እነግራችኋለሁ፣ በእናንተ ቤተ ክርስቲያን ይታነጻል፣ በእናንተ ትውልድ ይታነጻል፣ በእናንተ ነገስታት ይታነጻሉ፣ በእናንተ መንግስታት ይታነጻል። ጨርሻለሁ። ምን ይላል ቁጥር 16 17 የእግዚአብሔርን ሰው ፍጹምና ከዛስ ለበጎ ሥራ ሁሉ ምን ያለ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ምን ለማድረግ ለማቅናት በጽድቅም ላለው ምክር ደግሞ ምን ያደርጋል? ይጠቅማል። በቃ የእግዚአብሔር ሰው ማለት የሚያቀና ነው። ለእግዚአብሔር ሰው የሚገጽጽ ነው። የእግዚአብሔር ሰው ሕይወትና መንፈስ ያለበትን ያውን ቃል መርምሮ ቤተ ክርስቲያንን፣ ሕዝብን፣ ትውልድን ለማስተካከል የበቃ ሰው። የእግዚአብሔር ሴት ዘንድሮ ባንቺ ሕዝብ ይታነጻል። ሰው የለም ዝለይና አሜን ብለሽ ውሰጅባ ማካስታሪያቦስ ስንት ሰው አለ እዚህ ቤት? የብዙ ሰዎች ታሪክ አሁን ይቀየራል። አንድ ሰው ለኔ ነው ያለ ብቻ አሜን ይበላ። ሃሌሉያ! ዋው! ለበጎ ሥራ ትበቂያለሽ። ለመልካም ሥራ ትበቂያለሽ። አሜን ትበቂያለሽ። ከዛስ ለተግሣጽ ትበቂያለሽ። ከዛስ ልብን ለማቅናት ትበቂያለሽ። አሜን። በጽድቅ ላለው ምክር ትበቂያለሽ። ለሀገር ትበቂያለሽ። ለትውልድ ትበቂያለሽ። ለቤተ ክርስቲያን ትበቂያለሽ። ለነገስታት ትበቂያለሽ። ለመንግስታት ትበቂያለሽ። አንድ ሰው ለኔ ነው ያለ ጮሆ አሜን ይበላ። አጠገባቸው ያለውን ሰው ነካ አድርጉና ከፊት ይልቅ ክፉዎች ባንተ ላይ በሉት። ደናገራተ አይቀናላቸው። አንድ ሰው አሜን ይበላ። አንተ በደንብ ጮሃ አሜን በላ።
ክብር ለወደደንና ለመረጠን ለናዝሬቱ ኢየሱስ ይሁን። በቃ ከፊት ይልቅ ባንቺ ላይ ክፋትን የመከሩ ተናገራተ ጨምርና ሐሜትን ያወጁብህ ውድቀትን የተናገሩብህ ከፊት ይልቅ አንተ ተናገር ጨምርና ዋው ክብር ለወደደን ይሁን። ጨርሻለሁ።